ዛሬ እንግዲህ ቤተሰብ ብሩኬ ትናንት ያው ኤፍሬም ጋር ተገናኝቶ አይታችኋል። አልተግባቡም። ብዙ ተጨቃጭቀው ከሀሚ አፍ ልውጣና ተውልሃለሁ ከህይወት እወጣለሁ ብሎ ነበር። ያው ሀሚም እንግዲህ ትክክለኛ ተናገረች። በጣም ያሳዝናል። ሀሚ የተናገረችው ብሩኬ ተረዳት አይመስለኝም። እህቶቼ ብሩኬ እንግዲህ ይቅርታ መግቢያው ላይ እንዳለው እኔ ከአምሳለት ምንም ነገር የለኝም፣ እሷ እንጂ አፈቀረችኝ፣ እኔ አፈቅርሻለሁ አላልኩም፣ ሊኖረኝም አይችልም እያለ ነው። እርጉዝ የተባለውም እኔ ምን በማላቀው ነገር ነው፣ ምንም የራሴን ስሜት ራሴ ያውቀዋለሁ እያለ ነው። ግን ሀሚ አላመነችኝም። ስለዚህ ከህይወቷ እወጣለሁ። ተዋዶ መለየት ይከብዳል። እሷ ይከብዳል። ቢከብዳትም ለትንሽ ጊዜ ነው። እኔም እንደዛ ህይወት ይቀጥላል በአጠቃላይ እያለ ነው። እዚህ ጋር መናገር የምፈልገው ነገር ብሩኬ መረጋጋት ገና ነህ፣ አልተረጋጋህም። ትናንትና አንድ ሰው ለሚወደው ልጅ ብዙ መጽዋዕትነት ይከፍላል። ለሀሚ ስትል ሀሚን አለማጣት ስትል ኤፍሬም ነገሩ እንዲህ ነው ወንድሜ፣ አንተ ይቅርታም ይቅርታ ጠይቅም ስትባት ዝቅ ማለት ለአንተ ትልቅ ተራራ ሆኖ ነው። ክብርህን ማንነትህን የሚቀንስብህ እየመሰለህ ነው። ትናንት ቀስ ብለህ ልታገባት ነው አግባት ከማለት አይባልም። ማን ነው ወንድሙ የሚያገባ አይባልም። ኤፍሬም እንዲህ ነው። ለምን ከቤት ወሰድካት? ለምን እኔና እሷ ችግራችን ለምን ቁጭ አድርጋ አልጠየከንም? ለምን እንዲህ ታረጋለህ? በቃ እሱ እንኳ ቢግል አንተ ብትረጋጋ ኤፍሬም ይመለስ ነበር። አንተ ግን ያዙ ልቆቁ ጉልበተኛ ነኝ። በግድ የሚሆን ነገር የለም። ወንድም ነው፣ ባይወለድም አሳድገዋታል። እንደ ወንድሞቿ ናቸው። ስለዚህ ብሩኬ መለየትን ባታወራ ብትረጋጋ በጣም ከባድ ነው። አንደኛ ብሩኬ ኦዲየንሱም ጋር በጣም ልክ ይዞታል። በኦዲየንሱም ለሱ ብለው በተለያዩ ሚቶች እንደውም ያንተ ከብቶች ናቸው ከሀሚ እንድትለይ እየቆፈሩ ያሉት። ትናንት አሁን ሊብ ላይ 666 ይሏታል። ዳኒን ፈልገሽ ነው ይሏታል። ውሽማሽ ወንድ ጋር ለመሄድ ነው ይሏታል። እውነት እህቶቼ ደስ የሚላችሁ ሙሉ ኮሜንት አላነበበችም እንጂ የስድብ እንትን የብሩኬን ፕሮፋይል እያረጉ በጣም የብልግና አይባልም። ተው ሴቶች ተው። ለምን ተዝናናች? እሷ እኮ ተሰምቷት እህቶቼ ሚዲያ ልሳቅ ብላ እንጂ ውስጧ እኮ ከብሩኬ መለየት አትወድም። በጣም እኮ የምታፈቅረው እውነት ተጎርታለች። ግን ማንም ያወቀላት የለም። ምን ታርግ? እዚህ ጋር ወንድሟ ነው። እህቶቼ ፍረዱ። ወንድሟን ብትል እሱም ወንድ መርጠሽ እኛን ካርሽ ይሏታል። ብሩኬን ስትል ደግሞ ብሩኬ ደግሞ ወንድምሽን መርጠሽ ሸርሽ ይሏታል። ልጅቷ እኮ ታሳዝናለች። በመሀል ቤት እኮ እየተሰቃየች ነው። ሀሚ ግን የተረዳት የለም። መጡ አይታችኋት አውሩጣ ጥምጥም ስትልበት እውነት በጣም ነው ያሳዘነችኝ ብላለች። ትናንት ሊቭ ላይ ናፍቆኛል፣ ከፍቶኛል፣ ናፍቆኛል ግን ቤት አግኝቼ ሌው ነው ያለችው። ገብቷችኋል? ዛሬ ግን መጣይ ብትመጣም የተፈጠረው ነገር ያው ብሩክ የሚባልም ሰው ካሁን በላይ አታገኝም ብሎ ነው የሄደው። በጣም ያሳዝናል። ብሩኬ ደግሞ እዚህ ጋር ተሳስተሃል። በፕራንክ ምክንያት እኔ ብሩኬም ልክ ተሰምቶታል። እንደ ጓደኛ እንደ ፍቅረኛ አላየችኝም። እንደዚህ ነው ወይ ትዳር? ትንሽ እንኳ ወደ ለእኔ አላገዘችም ብሎ እሱም ተሰምቶታል። አዎ አንዳንድ አሁን ፍቅረኞች እኔ ወደዋለሁ እኔ ያፈቅረዋለሁ በህይወት ያትግባ እያሉ የሚካሁን እንደንትና እዩ የኤፍሬም ፍቅረኛ ያጎቷል እንደዚህ ሲያስቸግር አይታችኋታል። በጣም ታብላለች። እሱን ያለማጣት ወደ ኤፍሬም ሁላ ነበር የታገለችው። ሀሚ ደግሞ እንደዛ አልሆነችለትም። ለወንድሟ ነው ያዳላችሁ። ያ ነው ብሩኬ ዛሬ እንዲቆርጥ ያደረገ የተሰማው። ሀሚ ግን አልፈልግህም አላለችም። እፈልግሃለሁ፣ ሳልፈልግ ቀርቻ አይደለም፣ እወድሃለሁ፣ ካንተ መለየት አልፈልግም። ግን የተፈጠረው ነገር ራስ ጭንቅላት እየረበሼ ነው። ራሴን ለማረጋጋት ብዬ ነው። ነገሮች ኤፍሬም ነገሮችን ጨርስና በኋላ ትመለሳለች ሲል ብሩኬ ደግሞ እንደሚጨረሰው ከአሁን ጀምራ እኔ ጋ ካልሆነች አልፈልግም ህይወትሽን ኑሪ ብሎ ነው የተለያዩት።
ብሩኬ የሚባል አታቂም፣ እኔም ህይወቴን እቀጥላለሁ፣ ማንም ሰው እንዳይናገረኝ ብሏል። የተፈጠረው አይታችኋል። ኤፍሬም ግንፍል ይላል፣ ብሩኬን ግንፍል ይላል። ወይ ኤፍሬም ራቅ ብሎ እንኳ ነገራቸው እስኪጨርሱ ወይ ኤፍሬም ሳይመጣ ሀሚ አብረው ቢያወሩ እውነት እህቶቹ ነገሮች ትንሽ ይፈቱ ነበር። ኤፍሬም መኖሩ አባብሶታል። ሀሚ ደግሞ እዚህ ጋር ትንሽ ያሳየሽው በጣም ብሩኬ የተሰማው አንተ ወንድሞች ላይ እኔ አፌን አልከፈኩም አይባልም። የሱ ወንድሞች እኮ ከሱ ይበልጥ አንቺን ነው የሚወዱሽ። ሀሚ እዚህ ጋር ተሳስተሻል። ከብሩክ ይበልጥ አንቺን ነው የሚወዱሽ ማለት የለብሽም። ብሩኬ እኮ አው ያነጋገር ችግር አለበት። አግባት በሚለው ነው የተበሳጨሽው አይባልም። ወንድምን እህትህን አግባት አይባልም። ብሩኬ ያው ታውቂያለሽ፣ ያነጋገር ችግር አለበት። ግንፍል ያደርገዋል። ክብር የሚለው ነገር አለ። ተረጋግቶ ማውራት አልፈጠረበትም። ሀሚ እዚህ ጋር አንቺ ማድረግ ያለብሽ ኤፍሬምን ተው፣ ኤፍሬም አያገባህም። እኔና እሱ አውርተን እንጨርሳለን። እኔ መሀል አትግባ ብትይው ትንሽ እንኳ ኤፍሬም ይረጋጋ ነበር። አንቺ ግን ብሩኬን እንደማትፈልጊ እፈልጋለሁ ብለሻል። ግን ብሩኬ ደግሞ በቃ ቆረጠ። ብሩኬ የሚፈልገው እህቶቼ ችግሩን ከጎን ሁና እንድትጋፈጥ ነው። ሀሚ ደግሞ ምንድን ነው አልፈልግም፣ ችግርህን እስክጨረስ ከወንድሜ ጋር የምኖረው እንደዛ ብሎ ነገር የለም። አንድ ሰው ሀሚዬ እዚህ ጋር የተሳሳችው አንድ ሰው የሚያፈቅረውን ሰው መጋፈጥ አለበት እንጂ ችግሩ ሲያልቅ ነፃ ሲሆን እኔ ካንተ ጋር ልሁን የሚባል ፍቅር የለም። እዚህ ጋር እውነቴን ነው። ኤፍሬም ህይወትሽን አይኖርልሽም፣ አባትሽም ህይወትሽን አይኖርልሽም። ሀሚ ተሳስተሻል። እውነቴን ነው። ወደ ብሩኬ ተመለሺ። እየወደድሽው ታጨዋለሽ። ብሩኬ ዝቶ ሂዷ። ካሁን በላይ ማንም አያገባው። ህይወት ይቀጥላለሁ ብሏል። ወይ ከአምሳለት ይቀጥላል ወይ ከዩ ይቀጥላል። ከሁለት አንዱ። ተይ ሀሚ ወደ ራስሽ ተመለሽ። ዛሬ በጣም ተሳስተሻ። መጨረሻ ላይ አመጣጥሽ ደስ ይል ነበር፣ መጨረሻው ግን አላማረም።